አላልመለስ ማለት ነው ሙስሊም ነው። ምክንያቱም ከኢስላም ትምህርት ውጪ የአንድን አምላክ ልዕልና የአንድን አምላክ ንግስና የነቢያትን ትምህርትና አስተምህሮ የነቢያትን ከፍታ የሚያረጋግጥ ትምህርት እንደሌለ ራሴ አረጋግጬ ነው የተከተልኩት። ስለዚህ እስልምናን ስከተል ከትላንትና ወዲያ ሻሃዳ ሲይዝ ኢብራሂም ቤት በግልጥ ነው ሻሃዳ መያዝ እፈልጋለሁ ስል አውቄ አምኜ ተረድቼ ነው። ዛሬ ጠዋት ነው ሙስሊሞች ዛሬ ስጾም ማለት ነው ሌሊት ምግብ አልበላው። ሙስሊሞች ጠዋት ምንድን 11 ሰዓት ምናምን ምግብ ይበላሉ። አይዶ ነው ስርዓቱን አላውቅም። ቀጥታ ነው ጾሜን የጀመርኩት። ኩክ አላረኩም። ቀጥሎ እራት ደግሞ አዛን ጠብቄ ድምፅ ሰም ጠብቄ ነው ምን ያደረኩት የፈታሁት ማለት ነው። ስለዚህ እራት ሳልበላ ማታ ደግሞ ሌሊት የሚበሉትን ሳልበላ 24 አወር ምሳዬን እንደበላው ጾም ያለው ለምንድን ነው የጾምኩት? ፈቃዴ ስለሆነ ነው። አምላኬን በዚህ መንገድ ላከብርና ላነግስ በልቤ ላይ በህይወቴ ላይ ልሾም ፈቃዴ ስለሆነ ማለት ነው። ከቢሮ ወጥቼ ሰዎች ቡና እንጠጣ ሲሉኝ አይ አልጠጣም። ለምንድን ነው የማጠጣው? አይ አልፈልግም፣ ፍላጎቴ ስላልሆነ እየጾምኩ ነው ምናምን አላልኩም። ፍላጎቴ ስለሆነ ነው የጾምኩት። ጾሙ ደግሞ ለምን እንደሚጾም በምን አይነት ሁኔታ አምላኬን ማክበር እንዳለብኝ አብራርቶ ቁርአኑ ራሱ ፊት ለፊት ያለው ቁርአኑ ራሱ አረጋገጠልኝ ማለት ነው። ስለዚህ የስላሴ አማኝ ሆነሽ ከቤተሰብሽ የስላሴ አማኝ ሆነሽ ክርስቲያን ሆነሽ ምናምን እያላገጥሽ ከሆነ በእምነትና በትምህርት በታላቁ ጌታ ላይ እያላገጥሽ ከሆነ ባሌ ነው አምላኬ ምናምን ሙድ እያልሽ ምናምን ከሆነ ፈጣሪ ምህረቱን ያድርግልሽ። አእምሮሽና ልብሽን የሚያቀናበትን መንገድ ያዘጋጅልሽ። ከጎንሽ ወይንም እህት ወይም ወንድም ያስነሳልሽ። የወለድሽው ልጅ ካለ ልጅሽ ተረስቶ የሚቆጣበትን መንገድ እግዚአብሔር ይላክልሽ። ፈጣሪ አላህ እንደዛ አይነት እዝነቱን ያድርግልሽ፣ ምህረቱን ማለት ነው። ልብሽን ከፍተሽ የአምላክን ክብር ከባልሽ ጋር አነጻጽረሽ በድፍረት የምትናገሪበትን ቃላት ይህንን ያህል ድፍረት ማለት ነው። ሰው ብዙ ኃጢአት ሊሰራ ይችላል፣ ብዙ ማለት ነው። የመጨረሻ ከፍተኛው ምህረት የማያሰጠው ኃጢአት ግን የአምላክን ክብር መገዳደር ነው። ዝሙት ሊሰራ ይችላል፣ ሊዋሽ ይችላል፣ ሊሰርቅ ይችላል፣ ሊገድል ይችላል። የአምላክን ክብር ከፍተኛውን ክብር ማለት ነው ምህረት የሌለ በመጽሐፍ ቅዱስ ላይ ምህረት የማያሰጠው ኃጢአት ይላል። አንደኛ ዮሐንስ መልእክት ምዕራፍ 5 ላይ ማለት ነው ሊዱ ሞት የሚገባው ኃጢአት እንዳትለምኑ ይህንን ኃጢአት ለሚሰራ ሰው ተብሎ ዮሐንስ አረጋግጦ ያስቀምጠው ማለት ነው። እንደዛ አይነት ኃጢአት እየሰራሽ ልብሽ በድፍረት ዘመናዊነት ከመሰለሽ በጣም የዘመንሽና ምናምን ከመሰለሽ አይዶን ሆነ ይህንን ልብሽን እንዴት አድርጌ ማረጋጋት እንዳለ እኔ ችሎታው ስለሌለኝ ማለት ነው። ከኔ የበለጡ ትልልቅ በመረጋጋት በማስረጃ የሚያወሩ ኡስታዞች አሉ። እነሱም አግኝቶች ደግሞ የምትረጋጊበትን መንገድ በድፍረት እንደዚህ በጣም ማለት ነው የአምላክን ክብር የሚገዳደር ቃል ነው ለእኔ የተናገርሽ። እኔ በጣም ስሜታዊ ሆኜ የማውራ ማለት ባሌ ነው አምላኬ ብለሽ ለማንኛውም አምላክ ምህረቱንና እዝነቱን ያደርግልሽ እና አላህ ይጠብቅሽ። እሺ ምን አልከኝ አንተ? ከዚህ ቀን እስከዚህ ቀን ተብሎ ተጽፎልናል አልከኝ። አሁን የጀመራችሁ ዛሬ ነው ጾሙን። የቱ ጋር ነው ታዲያ ዛሬ እንድትጀምሩ የተጻፈላችሁ? የረመዳን ወር እኮ አለሽ እኮ ወሩ እኮ ረመዳን ነው። የረመዳን ወር ነው። በምን አወቃችሁ እንዴ? በአቆጣጠር ነው። የእስልምና አቆጣጠር አለ እኮ እህቴ። አሁን አንቺ መስከረም፣ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት ምለሽ እንደምትቆርጪው የእስልምና የቀኑ አቆጣጠር ደግሞ ከሀጅ ወይም የነብዩ መሐመድ ጉዞን ተከትሎ ወራቶች እያንዳንዳቸው ወራቶች ደግሞ ወሩ ጨምሮ ስያሜና የቀናቶች ልኬት አላቸው እኮ። ማሻአላ ደስ ይላል። እሺ በጣም ጥሩ አመሰግናለሁ። አብዱላ በአምላኳ ስለምታፍርበት ነው መሰለኝ። አንቺ ኢየሱስ ተከታይ ነኝ ማለት ያሳፍራል እንዴ? አንዴ እኔ ከሴቶች ጋር ከይቅርታ ጋር ማውራት አልፈልግም አይደለም። የኢየሱስ ተከታይ ነሽ እና ኢየሱስ ተከታይ ነኝ ማለት አሳፍሮሽ ነው? አመሰግናለሁ። ከሰለምቲ ማለት አሁን ከሰለም ሰው ማልጠብቀውን መልስ ስለመለስክልኝ በምንድን ነው በቤቱ ያጽና ነው የሚባለው? ማለኮ አመሰግናለሁ። እኔ ፍለፊቴ ላይ በነገራችን ላይ ላሳይሽ ወደ እስልምና ከመግባቴ በፊት አረብኛውን እንጂ የማልችለው ፍለፊቴ ድብን አድርጌ ቁርአንን ማነብሰው ነኝ። እንደሌላ ሰው አይደለም ስለዚህ በደንብ ድብን አድርጌ እስልምናን ምርጫዬ ሳደርግ
ክርስቲያኒቲ ተብሎ የሚጠራውን ትምህርት ለቀቄ ስወጣ ምንም ሳያስተምረኝ በፊቴ ቁርአን ቁጭ አድርጌ የማነብሰው ነኝ። ፒላር ወይንም ምሰሶ የሚባለውን የእስልምና ትምህርት ማንም ሳይሆን ቁርአን ያስተማረኝ ለኔ ማለት ነው። ስለዚህ እኔ በእስልምና ውስጥ ደግሞ መምህራኖች ከኔ የበረቱ የጸኑና የተሳሉ የደረጁና እስልምና ላይ የሚመጣውን ትምህርት በደንብ የሚመጣውን ጥያቄ በደንብ ሊያብራሩ የሚችሉ ሊተነትኑ የሚችሉ ትልልቅ ሰዎች እግር ስር ቁጭ ብዬ ደግሞ የምማርበትን ጊዜ እናፍቃለሁ። አሁን ካለውበት ቦታ አሁን ለትምህርት ምቹ ቦታ ላይ ስላልሆንኩ ማለት ነው። አሁን ምቹ ቦታ ለኔ ምንድነው መጽሐፍትን እያገላበጡ ለማንበብ እሱም ስለማይመቸኝ አንዳንድ ጊዜ ማለት ነው በስራ ምክንያት ምናምን። ግን ባገኘሁት ጊዜ እስልምናን ለማወቅ ሐዲሳትን ሰዎች ሳይሆን የሆነ ቦታ ገብቼ ምናምን ሳይሆን የተማርኩት ቁጭ ብዬ ቁርአንን ሐዲስን በተቻለኝ አቅም አረብኛውን ባልችል አነባለሁ። ስለዚህ አንቺም ማድረግ ያለብሽ እውነት ባሌ ነው ብለሽ የገለጽሽበት መንገድ እና ከክርስቲያን ቤተሰብ የተነሳሽ ከሆነ እኔ ኦርቶዶክሳዊ ክርስቲያን ነበርኩኝ በውልደቴ። ከዛ በኋላ ዩኒቴሪያን ክርስቲያን ሆኛለሁ ራሴ አንብቤ መጽሐፍ ቅዱስን። ቀጥሎ ደግሞ የነብዩ መሐመድና ትምህርት ከኔ እምነት ጋር ስለሚስማማ ከምከተለው አመለካከት ጋር ምንም አይነት ተቃርኖና እንደውም አመለካከቴ ትክክለኛ እንደሆነ የሚያረጋግጥልኝ ትምህርትን በነብዩ መሐመድ ትምህርት ውስጥ ስላረጋገጥኩኝ አምላክን በብቸኝነት በጋድ አምላኬ በፈቀደብኝ መንገድ ከሙስሊም እህትና ወንድሞቼ ጋር አምላኬን ላመልክ ሰላምና ምህረት የማገኝበትን እዝነቱና በረከቱ የሚገለጥበትን የአምላኬን ደጅ ልጎበኝ ነው ሙስሊም የሆንኩት እኔ ፈቅጄና ወድጄ ማንም ሳያስገድደኝ ማለት ነው። ፈቅጄና ወድጄ ነው ሙስሊም የሆንኩት እኔ። ወደ ኋላ እንደ አንዱ ሻ ትፋቱን እንደሚፈልግ ወደ ኋላ ላልመለስ ማለት ነው ሙስሊም የሆንኩት። ምክንያቱም ከኢስላም ትምህርት ውጪ የአንድን አምላክ ልዕልና የአንድን አምላክ ንግስና የነቢያትን ትምህርትና አስተምህሮ የነቢያትን ከፍታ የሚያረጋግጥ ትምህርት እንደሌለ ራሴ አረጋግጬ ነው የተከተልኩት። ስለዚህ እስልምናን ስከተል ከትላንትና ወዲያ ሻሃዳ ሲይዝ ኢብራሂም ቤት በግልጥ ነው ሻሃዳ መያዝ እፈልጋለሁ ስል አውቄ አምኜ ተረድቼ ነው። ዛሬ ጠዋት ነው ሙስሊሞች ዛሬ ስጾም ማለት ነው ሊዱ ለሊት ምግብ አልበላው። ሙስሊሞች ጠዋት ምንድነው 11 ሰዓት ምናምን ምግብ ይበላሉ። አይዶ ነው ስርዓቱን አላውቅም። ቀጥታ ነው ጾሜን የጀመርኩት ኩክ አላረኩም። ቀጥሎ ራት ደግሞ አዛን ጠብቄ ድምጽ ጠብቄ ነው ምን ያደረኩት የፈታሁት ማለት ነው። ስለዚህ ራት ሳልበላ ማታ ደግሞ ለሊት የሚበሉትን ሳልበላ 24 አወር ከምሳዬን እንደበላው ጾሜያለሁ። ለምንድን ነው የጾምኩት? ፈቃዴ ስለሆነ ነው። አምላኬን በዚህ መንገድ ላከብርና ላነግስ በልቤ ላይ በህይወቴ ላይ ልሾም ፈቃዴ ስለሆነ ማለት ነው። ከቢሮ ወጥቼ ሰዎች ቡና እንጠጣ ሲሉኝ አይ አልጠጣም። ለምንድን ነው የማጠጣው? አይ አልፈልግም፣ ፍላጎቴ ስላልሆነ እየጾምኩ ነው ምናምን አላልኩም። ፍላጎቴ ስለሆነ ነው የጾምኩት። ጾሙ ደግሞ ለምን እንደሚጾም በምን አይነት ሁኔታ አምላኬን ማክበር እንዳለብኝ አብራርቶ ቁርአኑ ራሱ ፍለፊት ያለው ቁርአን ራሱ አላረጋገጠልኝ ማለት ነው። ስለዚህ የሥላሴ አማኝ ሆነሽ ከቤተሰብሽ የሥላሴ አማኝ ሆነሽ ክርስቲያን ሆነሽ ምናምን እያላገጥሽ ከሆነ በእምነትና በትምህርት በታላቁ ጌታ ላይ እያላገጥሽ ከሆነ ባሌኑ አምላኬ ምናምን ሙድ ያሽ ምናምን ከሆነ ፈጣሪ ምህረቱን ያድርግልሽ። አእምሮሽና ልብሽን የሚያቀናበትን መንገድ ያዘጋጅልሽ። ከጎንሽ ወይንም እህት ወይን ወንድም ያስነሳልሽ። የወለድሽው ልጅ ካለ ልጅሽ ተረስቶ የሚቆጣበትን መንገድ እግዚአብሔር ይላክልሽ። ፈጣሪ አላህ እንደዛ አይነት እዝነቱን ያድርግልሽ፣ ምህረቱን ማለት ነው። ልብሽን ከፍተሽ የአምላክን ክብር ከባልሽ ጋር አነጻጽረሽ በድፍረት የምትናገሪበትን ቃላት ይሄንን ያህል ድፍረት ማለት ነው። ሰው ብዙ ኃጢአት ሊሰራ ይችላል፣ ብዙ ማለት ነው። የመጨረሻ ከፍተኛው ምህረት የማያሰጠው ኃጢአት ግን የአምላክን ክብር መገዳደር ነው። ዝሙት ሊሰራ ይችላል፣ ሊዋሽ ይችላል፣ ሊሰርቅ ይችላል፣ ሊገድል ይችላል። የአምላክን ክብር ከፍተኛውን ክብር ማለት ነው ምህረት የሌለ በመጽሐፍ ቅዱስ ላይ ምህረት የማያሰጠው ኃጢአት ይላል። አንደኛ ዮሐንስ መልእክት ምዕራፍ 5 ላይ ማለት ነው ሊዱ ሞት የሚገባው ኃጢአት እንዳትለምኑ ይህንን ኃጢአት ለሚሰራ ሰው ተብሎ ዮሐንስ አረጋግጦ ያስቀምጠው ማለት ነው።
እንደዛ አይነት ኃጢአት እየሰራሽ ልብሽ በድፍረት ዘመናዊነት ከመሰለሽ በጣም የዘመንሽና ምናምን ከመሰለሽ አይዶ ነው ይሄንን ልብሽን እንዴት አድርጌ ማረጋጋት እንዳለ እኔ ችሎታው ስለሌለኝ ማለት ነው። ከኔ የበለጡ ትልልቅ በመረጋጋት በማስረጃ የሚያወሩ ኡስታዞች አሉ። እነሱም አግኝቶሽ ደግሞ የምትረጋጊበትን መንገድ በድፍረት እንደዚህ በጣም ማለት ነው የአምላክን ክብር የሚገዳደር ቃል ነው ለኔ የተናገርሽው። እኔ በጣም ስሜታዊ ሆኜ የማወራ ማለት ባሌ ነው አምላኬ ብለሽ ለማንኛውም አምላክ ምህረቱንና እዝነቱን ያደርግልሽ እና አላህ ይጠብቅሽ። አላህ ወደ ክብሩና ወደ ከፍተኛው የአምልኮ ስፍራ ትልቁን ድምጽ ሰምተሽ ወደምትሰግጅበት ጥሪውና አምልኮቱ አንድ ወደሆነበት ስፍራ አምላክ ይጥራሽ። ያንን ነው ማለት የምፈልገው። ቴንኪዩ ጃ ገብቶ ነበር። ለማንኛውም አመሰግናለሁ ስለ ምክርህ ቢሪያ። አብደላ ሰማ ቅድም ምን አለ መሰለህ እኮ አረ ሰምቻታለሁ። እኔ ከአብድ ጋር አንተ የፈለግከውን መልስ ነው የመለስኩልህ። የእስልምና አረ በቃ በስልምና እኮ እንደዚህ ነው አልከኝ እኮ እኔ ኖት ላይ ነው የተጻፈው ልስጥህ አልከኝ። አይ አይደለም ከምን ላይ ልስጥህ ካልኩህ የተጻፈ አልከኝ፣ የተጻፈ ሰጠው። ከአንተ እኮ ነው የተጻፈ ስጠኝ አልከኝ። እሺ ወደ ሌላኛው ጥያቄ ልለፍ። ጋኔልና ሰው የተፈጠሩት ለምንድን ነው ጃቢር? ጋኔልና ሰው የተፈጠሩት አላህን እንዲገዙ። ኦኬ አላህ እንዲገዙ ነው የተፈጠሩት። ኦኬ ለገሃነም ስመሙ ያልተፈጠሩ? አዎ አምላካችን አላህ ላይክ ሰውና ጋኔልን ለጀሃነምም ለጀነትም ፈጥሯል። ግን ይሄ ምን ማለት ነው? አምላካችን አላህ ዓለምን ሰማይን ምድርን ከመፍጠሩ በፊት ውሳኔ ወስኖባቸዋል ስነ ፍጥረት ላይ ማለት ነው። እና አምላካችን አላህ ደግሞ ሁለት አይነት ውሳኔ አለው። እሱ አንደኛው ውሳኔው እሱ ስለሚያደርገው የወሰነው ነው። ሁለተኛ ደግሞ ፍጥረቶች ሁሉ ስለሚያደርጉት የሚወስነው ውሳኔ ነው። ስለዚህ አምላካችን አላህ ለጀሃነምና ለጀነት የፈጠራቸው እነማንን ነው? እነሱ በስራቸው ጀሃነምን ለመግባት ወስነው ወደ ጀሃነም የሚገቡትን ወደ ጀሃነም ይገባሉ ብሎ ስለሚያውቅ የወደፊቱን ወስኖባቸዋል። ለጀሃነም ፈጠርኳቸው ያላቸው ከዚህ አንጻር ጃቢሪ አንድ አዳምጠኝ። ሱራ 52 56 ላይ ጋኔንና ሰውን ሊገዙኝ እንጂ ለሌላ ምን ይላል አልፈጠርኳቸውም ይላል። ለሌላ ምን ይላል ጃቢር? አልፈጠርኳቸውም ይላል። ትክክል። ሱራ 779 ላይ ደግሞ ከጋኔንና ከሰው ብዙዎቹን ለገሃነም በእርግጥ ፈጠርን። በገዛ ስራቸው ነው ለሲኦል የሚበቁት ብሏል ወይስ ደግሞ በእርግጥ የፈጠርነው ለሲኦል ነው የሚለው? ያው እኮ እኔ አሁን ሀሳቡን እኮ ነው እያስረዳሁ ያለው። የመጀመሪያው ምንድን ነው የሚለው? ጋኔንም ሰዎችም ቢሆን ሊገዙኝ እንጂ ሌላ ነገር አልፈጠርኳቸውም ነው ያለው። እሱ ምን ማለቱ ነው? ስነ ፍጥረት አላህን ሊገዙ ስለሆነ የፈጠራቸው በዛ ፓዝ የሚሄዱ ከሆነ አላህ ለፈጠራቸው ዓላማ ዋሉ፣ ለትክክለኛው ዓላሙ ዋሉ ማለት ነው። ይሄ ማለት ነው። ሁለተኛ ያነሳከው ጥያቄ ደግሞ አምላካችን አላህ የሰማይን ምድርን ከመፍጠሩ በፊት በቅድመ እውቀቱ ለምሳሌ አንተ ጀነት የምትገባ ከሆነ ጀነት እንደምትገባ ስለሚያውቅ ለጀነት ይፈጥራል። ጀሃነም የምትገባ ከሆነ ደግሞ ለጀሃነም ይፈጥራል። ግን ራስን የምትወስነው። ስለዚህ ፍሪ የሚባል ነገር የለም ማለት ነው እኮ አንተ ስለምገባ ያንተን እውቀት እኮ ነው የወሰነልክ። በስራቸው ይላል ጃቢር። ቁርአን የተብራራ ነው አይደል እኮ ሀሳቡ እንደዛ ነው እኮ ምልክ እኮ ሀሳቡ ሳይሆን ቁርአኑ ላይ የተጻፈው ላይ እናውራና በእርግጥ ፈጠርን ሲል በስራቸው ነው የሚገቡት ይላል። ሰውና ጋኔን ይኸው መጀመሪያ ታዲያ ሰዎችንም ጋኔኖችም ሊገዙኝ እንጂ አልፈጠርኳቸውም። መገዛት ምን ማለት ነው እኮ? የመጀመሪያው ሱራ ላይ እኮ አልኩ እኮ 52 56 ላይ መገዛት ምን ማለት ነው እኮ? መገዛት ማለት ነው መገዛት ምን ለማለት ነው? አምላክን የሚገዙ ምን ይላል መሰለ? አምላካችንና አላህ ላይክ የሚገዙ ሰዎች ገባ ካረለ እነዚህ ሰዎች በትክክለኛው የአምላካችን አላህ ቃል ላይ ነው እንትን የሚውሉት ማለት ነው። ከዛ እነሱ ጃይ አንቀጹን ጨርሰው በለው እስቲ ይሄንን ልጨርስለት ብዬ ነው። ከዛ ምን ይሆናል መሰለ የጠቀሰለ ሁለተኛው አንቀጹን ቆርጦታል። ተልኮ እዛ ስለሆነ ጨርሰው በለው እና እንትን ነው እነዚህ እንትና ዘይነብን በትልቁ አርጋት
እንጃ ወይ በዛው አንድ ነገር ጨመር አድርገህ እንድታብራራ መጽሐፍ ቅዱስ ውስጥም ለሲኦል የተፈጠሩ ሰዎች አሉና ቤሪያ ወደ እሱም አትግባበት፣ አልጠየቅም አለው። ራሱ በደንብ ተማር፣ ሁሉ አደራረግ ምናምን በደንብ ተማር። ቤሪያ ትደርስበት አይደለም። እኔ ቁርአኑን አይደለም ቁርአኑን ሳይሆን ስለ ቁርአኑ አይደለም ያልኩ መጽሐፍ። አሁን ብዙ ሰዎች ጥያቄ የሚሆንባቸው ለሲኦል ፈጠረ የሚለው ነገር ግራ ይገባቸዋል። እና መጽሐፍ ቅዱስ ውስጥ በቀጥታ ለሲኦል ወይንም ለቁጣ የተፈጠሩ ሰዎች አሉ ነው። ሮሜ 9:22 ላይ ለምህረት የተፈጠሩትን ከቻለ ለቁጣ የተፈጠሩትን ብሎ ለቁጣ የተፈጠረው ሰዎች አሉ ቀጥታ የሚያስቀምጣቸው። እሱንም አክለህ አብራራለት ብዬ ነው። አብደላ አሰጋገዱን እንኳን በስትክክሉ ሳትችል አሁን መጽሐፍ ቅዱስ ማጣጣል ምን ይሉታል? ጊፍት እንዲሰጥ አይ ሚኒሊክ ትርፍ ንግግር ግን ትርፍ ንግግር በዛ የሚተላለፈው ወይስ ከሃይማኖት? ዳጊ ተዋቸው በቃ ችግር ይተንፍስ አይደለም። አሁን እሱ ፐርሰናል አታካርድ ችግር የለውም ነገረክ። ኧረ አይደለም እንደዛም ሆኖ በቀለለው ችግር የለውም ዳጊ ችግር የለውም። እሺ ገባክ? እሺ ከጋኔልም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠረን። 4 ነጥብ ይዘጋዋል እዚህ ጋር ሀሳቡናል። ከዛ ለእነርሱ ይላል። ለእነርሱ ያላቸው እነማንን ነው? እዛ ሀሳብ ላይ ለምን እመጣለሁ? እዚህ ያለው እናት አስረዳኝም እንዴ? የፈጠራቸው ለገሃነም በእርግጥ ፈጠረን እኮ ገባኝ። እኔ አሁን ያልኩክ እነርሱ የተባሉት እነማን ናቸው አልኩክ። አንተ ስለ ይሄማ ፈጠርን የሚለው ለእነርሱ ላላቸው ነው አይደለ? እኮ ስለ ገሃነም ስለተፈጠሩ ሰዎች በቃ ለእነርሱ ይላል እንዴ? ከዛ ለእነርሱ እንስሶችም ቢሆኑ ያ ግን የእናንተ ጉዳይ አይደለም። የእናንተ ጉዳይ ለምንድን ነው? አላህ ለምንድን ነው የፈጠራቸው ስል ለገሃነም መሙያ ትለኛለህ፣ መልሰህ ደግሞ አምላክ ለማምለክ ትለኛለህ። የትኛው ነው የምቀበለው? እኮ ስለዚህ ነገር ስትጠይቅ የምናልኩክ የአላህ ውሳኔ አለ። ገባክ አይደለ? የአላህ ውሳኔ ምንድን ነው? አላህ እውቀቱን ይወስናል። አንተ አሁን በራስህ ነፃ ምርጫ አላህን ካልተገዛ ወደ ጀሃነም ትገባለህ። አላህ ይህንን ስለሚያውቅ ማለት ነው። ገባክ አይደለ? ይህንን ውሳኔ ወስኑታል። ገባካ? ከዛ ምን አለ መሰለህ፣ ቁርአኑን አሁን በደንብ እናንብበው። ከእነርሱም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን፣ ለእነርሱ በእርሳቸው የማያውቁባቸው ልቦች አሏቸው አለ። ለእነሱ በሳቸው አይታይም። እኔ ጋር ድብዝዝ ይላል። ቆይ የራሴን ከፍቼ ላንብብ። ብራይትነሱን ትንሽ ትጨምሪያለሽ ዘይነብ የስልኩ ቤሪያ ግን ለምንድን ነው ማተወን? ስለ መጽሐፍ ቅዱስ አይደለም የሚወራው ቤሪያ። እሺ ሚኒሊክ፣ አሁን ለእሱ ነገር ላስረዳክ። ለምሳሌ አንተ ክርስቲያን ነህ አይደለም ሚኒሊክ? እኔ ኦርቶዶክስ ነኝ። እሺ ቆይ ኦርቶዶክስ ከሆንክ ማለት ነው ሰቆቃወ ኤርምያስ የሚባለውን መጽሐፍ ማን የጻፈው? ኧረ እሱን ተው። እኔ አሁን ልጠይቅህ ነው የገባሁት። ቤቴን ስከፍት አይደለም ምን መረዳት ኖ አሁን ቆይ አይደለም አንተ የማይሆን ነገር እንትን እያልክ ስለሆነ እኮ ነው። አሁን ምን ነገር አለ መሰለህ ስትጠይቅ ክርስቲያኖች ቤት ብትለውን እኮ አንተ እንደምትመልሰው ነው ይመልሱ። ኧረ አትጠየቁም እባክህ አንተ። እናንተ ክርስቲያኖች ሲጀመሩ መጠየቅ ቆይ ሊዱ አለሽ ሊዱ ቆይ ችግር የለም ቆይ
እናንተ መጠየቅ አትወዱም፣ በጣም ነው የምትፈሩት። መተህ ስትጠየቅ እኮ አላውቅም ተማሪ ነኝ ጠይቀኝ፣ የማውቀው ከሆነ እኔ መልስላለሁ። ከዛ ሚኒሊክ ጥያቄን ትጠይቃለህ፣ ችግር የለም። አይደለም እኔ አንቺ ክርስቲያኖች ዝም ብሎ የሚጠየቁበት ቤት ታውቂያለሽ? መተህ አልጠየቅም። ሚኒሊክ ልናገር፣ ቅድም እኮ ለአንተ አግዤ ነው እዚህ ስረገጥ የነበረው። ተረጋጋ። ምንድነው የሚያደርጉት መሰለ? መጀመሪያ ስለ እስልምና ትጠየቃለህ፣ ከዛ ከመለስክ ትጠይቃለህ፣ ካልመለስክ ቻው ትሄዳለህ። እንደዛ ነው። በነገራችን ላይ ሚኒሊክ እኔን አብሶ በእኔ መጠየቅ በጣም ነው የሚፈሩት። እኔ ይፈሩኛል አይደለም፣ በቃ አያስጠይቁኝም። ለምን እንደሆነ እኔ ተጠየቅ ስትባል አንተም አልጠየቅም ነው የምትለው። ጃቢር ይኸው እየጠየቅኝ እኮ ነው። የመጠየቅ ችግር አይደለም። እኔ አይደለም ስማ፣ ርዕስ ይለጥፋል እንጠየቀው አይደለም የሚለውን ሪከርድ ላድርግና